ያን ሜሴጅ ዝቅ ሳደርግ አጻፍ። ሰላም ሰላም አድማጮችና ተመልካቾች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የመጀመሪያ ቪዲዮአችንን ወይም ደግሞ የመጀመሪያ ቮይስ ኦቨራችንን እንሰራለን። አንድ ደስ የምትል ትንሽዬ ታሪክ ነው የምነግራችሁ። አትጥፉ፣ በቃ ቤተሰብ ሁኑ፣ ተጋበዙልኝ። ከረጅም ጊዜ ኢትዮጵያ ውስጥ ስለተፈጠረ አንድ ታሪክ ልንገራችሁ። ጊዜው 1782 አካባቢ ነው እና አንድ በገጠር ውስጥ የምትኖር እናት እንደ ወትሮ በጠዋት ተነስታ ከወንዝ ወርዳ እንጨት ተሸክማ ውሃ ቀርታ ተጣጥባ አጥባ ቤቷን ባሏን ለምሳ ትጠብቅ ነበር። ከዛ ያ ባል የዛን ቀን እንደ እድል ሆኖ በሬ ሽጦ ያገኛት የተወሰነች ሺህ ብር ነበረች። እሱን በሬ የሸጠበትን ብር ይዞ በደስታ ኑሮን ለመኖር ወደ ቤቱ ይመጣል። ግን ቤቱ ሲደርስ አንድ ያልተገመተ ነገር ይገጥመዋል። የወንድ ልጁ የነበረችውን ትንሿን ዶሮ እያሳደደ በእንጨት ይደበድባታል። አባትየው በጣም ገና በመጋማትና በመደንገጥ እቺ ዶሮ ምን አደረገች? ለምንድን ነው የምትደበድባት? ሲለው ልጁ እልህ በተሞላበት አነጋገር እቺ ዶሮ እኛ ቤት ከሁላችንም እኩል ትበላለች፣ ትጠጣለች፣ እንንከባከባታለንም። ግን አንድ ቀን እንኳን እናቴንም ሆነ አንተን በስራ አግዛችሁ አታውቅም። እኔ ከብት ልነዳ እወጣለሁ፣ እሷ ግን እዚህ ቁጭ ብላ መሬት እየጨረች ትበላለች። አንተ ከብት ለመሸጥ ለማረስ ትወጣለህ፣ እች ግን ዶሮ እናቴ ሲን ውስጥ እየዞረች ቡና ውሃ ትጠጣለች። እናቴም ብትሆን ከሰል ተሸክማ እንጨት ተሸክማ ትመጣለች። እች ዶሮ ግን አንተ ስትመጣ ይዘህ የምትመጣውን ጥሬ እየበላች ተዝናንታ ትኖራለች። እና ይሄ ተግባሯ ደግሞ እኔም በጣም ስላስቀናኝ ዛሬ መትቼ ልገላት አሰብኩ አለው። አባትየው በጣም በመገረምና በመሳቅ ልጄ ተው እንጂ እቺ ዶሮ እኮ እንቁላል የምትጥልልን እኔም ወደፊት ሽጠን የምንከብርባት ዶሮ ነች፣ አትምታት። ሁሉም ሰው የራሱ ተግባር የራሱ ስራ አለው። እኔ ደክሜ ስመጣ አንተም ከብቶቹን አግደህ ስመጣ እናትህም ያንን ስትሰራ እቺ ዶሮም ስትበላ የምትውለው እንደዛ ስታደርግ የምትውለው የእሱ ኃላፊነት እንቁላል መጣልና ለባልም ደግሞ ተሽጦ ገንዘብ ማምጣት ስለሆነ እንደኛ የግድ መልፋት የለባትም። እንደዛማ ከሆነ አንተም እንቁላል ጣል ብዬ ባስገድድህ የማትችለው ነገር ነው። እናትህም ብትሆን ላም ጠብቂ ብላት ተሯሩጣ መያዝ አትችልም። እኔም ብሆን ማጀት ውስጥ ገብተህ ወጡን ስራው፣ ምግቡን አቅርበው፣ ቡናውን አፍላው ብትለኝ አልችልም። ሁሉም ሰው የየራሱ ተሰጥኦ የየራሱ ስጦታ አለው። ሁሉም ሰው የሚሰራው የሚያበረክተው ነገር ይለያያል ይለዋል። ልጁም ከዚህ ትምህርት በመውሰድ አሃ አባዬ ታዲያ የበሬው ስራ ምንድን ነው አለው። የበሬው ስራማ ሳርስ እኔም ማገዝ ነው። ኦኬ፣ ስለዚህ ሞራል ኦፍ ዘ ስቶሪ ሁሉም ሰው የየራሱ ስራ የየራሱ ኃላፊነት አለው። ሁሉም ሰው ሌላን ሰው እንዲመስል መጠበቅ አያስፈልግም እላችኋለሁ። ዛሬ የመጀመሪያ ቪዲዮዬ ነው። ስለቅ አበረታቱኝ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። አመሰግናለሁ። እንኳን ወደ በርሚ ቲዩብ በደህና መጣችሁ። ኦኬ